ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ ሰራዊት በአማራ ክልል በጊዜያዊነት ከሰፈረባቸው ወታደራዊ ካምፖች እየወጣ ነው ተባለ። እርምጃው የፋኖን ኃይል ስቦ ለመምታት የታቀደ ስልታዊ ሽሽት ሳይሆን አይቀርም ተብሏል። በየትምህርት ቤቶቹ፣ አብያተ ክርስቲያናት፣ በየመንግስት ተቋማት ጊዜያዊ ካምፕ አድርጓቸው ላለፉት 17 ወራት ሲጠቀምባቸው ከነበሩት ቦታዎች እየለቀቀ ወደ ዋናው የጦር ካምፖች እየገባ ሲሆን በየመንገዱ ላይ ከፋኖ ኃይሎች የደፈጣ ጥቃት ገጥሞት ከፍተኛ ኪሳራ እንደደረሰበትም ያገኘነው መረጃ ያመለክታል። ይበንዲ እንዳለም በተለያዩ የአማራ ክልል አካባቢዎች የሚደረጉት የህልውና ተጋድሎች እንደቀጠሉ መሆናቸውን ከየቀጠናው ለአንከር ሚዲያ የደረሱ መረጃዎች አመልክተዋል። ዛሬ በአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ከአብይ አህመድ ሰራዊት ጋር ጠንከር ያለ ውጊያ ካደረገ በኋላ የመራዊ ከተማን መቆጣጠሩን አስታውቋል። ሰሞኑን በተካሄዱ አውደ ውጊያዎች ይኸው የኮሎኔል ታደሰ ሙሉነ ብርጌድ ብራቃት ከተማ የሚገኘውን የአብይ አህመድ ሰራዊት ወደ ባህር ዳርና አዴት ከበተናቸው በኋላ ከተማዋን መቆጣጠሩንም ገልጿል። ብርጌዱ ወደ ዳጊ ከተማ እየተጓዘ በነበረ የአብይ አህመድ ሰራዊት ላይ የደፈጣ ጥቃት በመፈጸም ከፍተኛ ኪሳራ ማድረሱንም ከህዝብ ግንኙነት ክፍሉ ያገኘነው መረጃ ያመለክታል። በሌላ በኩልም የአማራ ፋኖ በወሎ ራያ ቆቦ አቅራቢያ የምትገኘውን ተኩለሽንና ዙሪያዋን በቁጥጥሩ ስር ማድረጉን አስታውቋል። በተያያዘ ዜናም የአማራ ፋኖ ሸዋ እዝ ሰሞኑን በርካታ አውደ ውጊያዎች ማከናወኑን ገልጿል። የፋኖ ይዞታ የሆነውን ስንቅ ለመዝረፍ ከባድ ተሽከርካሪዎችን ይዞ የመጣው የአብይ አህመድ ሰራዊት በስንቁ ምትክ ቁስለኛ ወታደሮቹን ጭኖ መመለሱን የአማራ ፋኖ ሸዋ እዝ የህዝብ ግንኙነት ክፍል ካደረሰን መረጃ ለማወቅ ተችሏል። ጎንደር ሁለተኛ ቀኑን ያዘው ውጊያ ሌሊቱንም ያዝለቀቅ እያደረገው ቀጥሏል። አብዛኛው የጎንደር ቀጠናዎችን የተቆጣጠረውና የበላይነት ያዘው የፋኖ ኃይል ከሰኞ ሌሊት ጀምሮ በጎንደር ከተማ የአገዛዙ የጸጥታ ተቋማት ላይ ጥቃት መክፈቱን ለማወቅ ተችሏል። ከፊል የከተማዋን አካባቢዎች መቆጣጠሩም ታውቋል። ማራኪ ክፍለ ከተማ ቀበሌ 18 ሸዋ ዳቦ በሚባሉ የጎንደር ከተማ ክፍሎች ብርቱ ውጊያ ሲደረግ ነው ያለው። የአብይ አህመድ ሰራዊት በታንክና በመድፍ የታገዘ ተኩስ ሰላማዊ ሰዎች ላይ አነጣጥሮ ይተኩስ እንደነበረ ለአንከር ሚዲያ በደረሱ መረጃዎች ላይ ተመልክቷል። በዚህም ለጊዜው ቁጥራቸው በውል ያልታወቁ ሰላማዊ ነዋሪዎች የተገደሉ ሲሆን በርካታ ቁስለኞች ወደ ተለያዩ የጎንደር የጤና ተቋማት መወሰዳቸውንም ለማወቅ ተችሏል። የጎንደር ቅርስ በሆኑ ጥንታዊ ስፍራዎች ላይም በአገዛዙ ሰራዊት ጥቃት መሰንዘሩ የተገለጸ ሲሆን ስለደረሰው ጉዳት በዝርዝር ለማወቅ ያደረግነው ጥረት ለጊዜው አልተሳካም። በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ አድርሻለሁ የሚለው የአማራ ፋኖ ጎንደር እዝና የተቀናጀው የፋኖ ኃይል በቅድና በጥናት የተጀመረ ውጊያ በመሆኑ የሚፈለገውን ግብ እየመታ ነው ሲል ገልጿል። የአማራ ፋኖ ጎንደር እዝ ሰብሳቢ ሻለቃ ሀብቴ ወልዴ ይህን አገዛዝ ለማስወገድ በተጀመረው የህልውና ተጋድሎ የጎንደር ህዝብ እድሜና ጾታ ሳይገድበው ተሳታፊ መሆን ይገባዋል ሲል ጥሪ አድርጓል። ጎንደር ከተማ ላይ የተጀመረው ጥቃትም የተቀመጠለትን ተልዕኮ ለማሳካት በሚያስችል ሂደት ውስጥ ይገኛል ይላል ሻለቃ ሀብቴ። ጎንደር ላይ ያሉ አውደ ውጊያዎች በየአቅጣጫው እንደቀጠሉ ነው። ከደባርቅ እስከ አምባ ጊዮርጊስ እንዲሁም ደግሞ እስከ ኮሶዬ አካባቢ ያሉ ውጊያዎች እንደቀጠሉ ነው። ጎንደር ከተማ ውስጥ ያሉ ውጊያዎችም እንደቀጠሉ ነው። በደንቢያ መስመርም ሙሉ ለሙሉ እስከ ጎንደር ያሉ ውጊያዎች እንደቀጠሉ ነው። ከወረታ እስከ ጎንደር ያሉ ውጊያዎችም እንደቀጠሉ ነው ያሉና በጥሩ አቅም ወይም ደግሞ በጥሩ ድል እየተጠናቀቁ ከአሁን ባለው ሁኔታ ባለበት እየተዋጋ እንገኛለን ማለት ነው። እንግዲህ ፋሽስቱ ቡድን በተለይ የማጥቃት ስትራቴጂ ነው ተጠቅመን እየተዋጋን ያለ ነው እና ማጥቃት በሚደረግበት ሰዓት በእርግጠኝነት የምነግራችሁ ፊት ለፊት ውጊያው የት ላይ እንዳለ እያወቀ ነገር ግን ጀነራል መድፎችንም ጭምር እየተጠቀመ ጭራሽ ውጊያ በሌለበት ነጻ አድርገነው በመጣነው ቀጠና ላይ ነው መድፎችን እየተጠቀመ ንጹሃንም እየገደለ ያለውና ከዛ ውጭ ያው ጎንደር ከተማ ላይ ያለው ውጊያ አሁንም እንደቀጠለ ነው ያለ። ግን ከተማ ውስጥ ሆናችሁ ነው ውጊያው እየተካሄደ ያለው እንደው ይሄን መግለጽ ይቻላል? አዎ ያው ከተማ ውስጥ ነው ያለው። ገና ያው ከተማ ውስጥ ነው እየተዋጋን ያለ ነው። ጥሩ ድሎች ወይም ደግሞ ጥሩ የውጊያ ስትራቴጂዎችን ተጠቅመው የሚገርም ድል እየሰሩ ነው ያሉትና ከተማ ውስጥ ነው ያለው እየተዋጋን ያለ ነው። እስካሁን እንግዲህ እንደምንሰማው ከሆነ ሰላማዊ ዜጎችም በዛሬውና በትላንትናው ቀን የሞቱን እንዳለ ነው የገለጹልን። አንዳንድ ቅርስ የሆኑ ቦታዎችም እንደዚሁ አደጋ ላይ እንዳሉ ነው የሰማነው። ከዚህ
ከዚህ አንጻር እንደው በእናንተ በኩል የሚደረግ ጥንቃቄ ካለ በእርግጥ አገዛዙ በቀጥታ ሰላማዊ ዜጎች ላይ ሲቪል ተቋማት ላይ መድፍ እንደሚተኩስ ታንክ እንደሚተኩስ በቪዲዮ ጭምር እየወጣ ነው። እናንተ የምታደርጉት ጥንቃቄና በእነሱ በኩል ያለው ሁኔታ ምን ይመስላል? ጥንቃቄን በተመለከተ እንግዲህ እኛ በተቻለን መጠን እቅዶችን በማውጣት በእቅድ ደረጃ የታቀደ አውደ ውጊያዎችን ነው እያደረግን ያለነው። ነገር ግን እሱ እንዳልኩ የሚጠቀመው ረጅም መሳሪያዎችን ነው። ረጅም መሳሪያዎች ደግሞ ለሰራዊት ነው ብዬ አላምንም። ያው ንጹሐን ያለበት አካባቢ ወይም ደግሞ እንደዚሁ በዛ ያሉ ሰፈር ያሉበት አካባቢዎች ነው እየተጠቀመ ያለው። አርቆ ነው እየተኮሰ ያለው እንጂ ሰራዊት ያለው እጅ በእጅ መደበኛ ውጊያ ነው እየተካሄደ ያለ። ስለዚህ ያው ንጹሐኖችም በከባድ መሳሪያ የተፈጸፈ ይገኛል። ነገር ግን አሁንም ቢሆን እኔ ጥንቃቄ የሚያስፈልገው ብዬ የማምነው ምንም አይነት ማህበረሰብ በሰዓት ቤት ውስጥ መቀመጥ አለበት ብዬ አላምንም። በተቻለ መጠን ሁሉም ወጥቶ መታገል አለበት። በአካፋውም ይሁን በዶማውም ይሁን ሁሉም የተቻለውን ጠጠር መወርወር መቻል አለበት። ሲያስገባ በከረመው መድፎች ሲያስገባ በከረመው ታንኮች ነው የተኮሰ ንጹሐን የተፈጸፈ ያለውና ይህ ከሆነ ደግሞ አንዴ ሊያጠፋን እስከተነሳ ድረስ ለአንዴና ለመጨረሻ ጊዜ ሁላችንም ተነስተን ማስወገድ አለብን የሚል እምነት አለኝና በዚህ ልክ መረባረብ መቻል አለበት የሚል እምነት አለኝ። የዚህ አሁኑ ውጊያ ተልእኮ ምንድን ነው? ከዚህ በፊትም ጎንደር በብዙ ጊዜ ገብታችሁ ተልእኮ ፈጽማችሁ ትወጣላችሁ። አሁን አብዛኛውን የጎንደር በአራቱም ቀጠና ያለውን አካባቢ ተቆጣጥራችኋል። ብዙ ምርኮኞችን ያገዛዙን ሰራዊትም እንደዚሁ ከፍተኛ ጉዳትን ያደረሳችሁትና ከዚህ አንጻር እንደው የዚህ ተልእኮ ምንድን ነው? ወይስ እንደ ሌሎቹ አካባቢዎች ጎንደር ከተማን የመቆጣጠር ነው? እስካሁን በመጣበት መልሶ ማጥቃት እያደረግን ነው ስንዋጋ የቆየ ነው። ይህም ከፍተኛ ድሎች ስናስመዘግብ ቆይተናል። ነገር ግን አሁን ጦሮችን አጠቃላይ ቀጠናዎች ስር በማድረግ ማጥቃት መሰንዘር እንዳለብን ወይ ደግሞ ማጥቃት እንዳለብን አጠቃላይ እንደ ስራ አስፈጻሚ በመወሰን ማጥቃቶችን ጀምረናል። እሱም እጅግ በጣም ውጤታማ ስራዎችን እያካሄድን እንገኛለንና ስለዚህ ታስቦበትና በእቅድ የተደረገ ማጥቃቶችን ነው እየሰራን ያለን። ለማጥቃት ደግሞ መያዝ ያለብንን ከተሞች ወይም ደግሞ መያዝ ያለብንን ቦታዎች ለመያዝ የት ቦታ ላይ መዋጋት እንዳለብን በእቅድ ደረጃ የተደረገ ሀሳብ ነው። እሱን ነው ተግብረን እየሰራን ያለ ነው። አሁን በምን ሁኔታ ላይ ነው ያለው? እንግዲህ በጎንደር በረራ እንደተቋረጠ ሰምተናል። አጠቃላይ የጎንደር እንቅስቃሴ ከቅርብ ጊዜ ወዲህ ሰላማዊ እንዳልሆነ ይታወቃል። ዘረፋው፣ እገታው፣ ብዙ ነገሮች በጎንደር ከተማ እየሆነ ነውና ዛሬ እናንተ ጥቃት ስትፈጽሙ ከተማዋ ምን ትመስላለች? በእርግጥ ከቆመ ቆይቷል። ጎንደር ከተማ ላይ በነገራችን ላይ መሳይ ሁሉም ነገር ከቆመ ቆይቷል። ነገር ግን ደግሞ በዚህ ሁለት ቀን እየተደረገ ያለው አውደ ውጊያ ነው። አውደ ውጊያ ባለበት ሰዓት ደግሞ ያው ሁሉም በሚችለው እየተራራረ ይገኛል። እየተዋጋ ነው። ሁሉም ምንም ነገር የለም። ስለዚህ ጠላትን ወይም ደግሞ በማጥቃት ስለታሰበ መንገዶቹንም በዝግ ነው እየተዋጋን ያለ ነው። ዝግ ናቸው። ምንም አይነት እንቅስቃሴ የለም። ማህበረሰቡም አጠቃላይ እንደዚሁ በአውደ ውጊያ እየተሳተፈ ይገኛልና በዚህ ልክ ነው እንትን እያስኬድ ያለ ነው። ጎንደርንና ባህር ዳርን ላለማስነጠቅ ከፍተኛ የማጥቃት እንቅስቃሴ ያደርጋለሁ ብሎ አገዛዙ እየተዘጋጀ ነው ያለው። እናንተ ደግሞ ጎንደርን ያው ጀምራችኋል። ምናልባት ውጤቱን ነገ ከነገ ወዲያ የምትገልጹልን ቢሆንም አገዛዙ ያንን ከተማ ላለማስነጠቅ የሞት ሽረት ትግል ያደርጋል። በመጨረሻ መልእክት አላችሁ? ዞሮ አሁን ጎንደርንም ሆነ ባህር ዳር ማዳን የሚችልበት ደረጃ ነው ብለን አናምንም። በዛም ደግሞ በጎጃም ያለውን መቋቋም አይችልም። በጎንደር ያለውን መቋቋም አይችልም። በወሎ በሸዋ ያለውን መቋቋም አይችልም። በአራቱም አቅጣጫ ተናበን ወይም ደግሞ እንዴት ማጥቃት እንዳለብን እንዴት ማጥበብ እንዳለብን እየሰራ እንገኛለንና እሱን መድረስ የሚችልበት ደረጃ ላይ ነው ብለን ስለማናምን በእርግጠኝነት በቅርብ ቀን የምንፈልገውን ወይም ደግሞ የምናስበው እናሳካለን ብለን እናምናለንና በዚህ ጉዳይ ደግሞ ማህበረሰቡ አጠቃላይ ከልጆቹ እንዲሁም ከፋኖ ጎን ሊቆም ይገባልና ትኩረት ሰጥቶ ሊሰራ ይገባል፣ ሊያግዝ ይገባል፣ ሊተባበር ይገባል። በመረጃ ይሁን በምንም ይሁን አጠቃላይ ባለው መክሊት ሁሉም ሰው መረባረብ አለበት እያስባለሁ እና በዚህ ልክ በተለይ ወጣቱ ሁሉንም አስተዋጽኦ ማበረከት አለበት። ከትናንት ወዲያ በነበሩ ወደ ውጊያዎች ወይም ደግሞ ከዛ በፊት በነበሩ ጉዳዮች በባርከን በአባተን ወቅንን ላጊዮርጊስን መውሰድ ያስፈልጋል። ምረት አድርገናል። ወደ ምረት ግቡ፣ ወደ ግባችሁ ተመለሱ ያንን ስንለፈልፍ ቆይተናል። ነገር ግን ያንን በአግባቡ ያልተጠቀሙ ሰዎች እውነት ለሚነገር ዛሬም ሆነ ትናንት አጠቃላይ ምረት እየገቡ ደግሞ እጅ እየሰጡ ይገኛሉ ማለት ነው። በግድም ሆነ በውድ እጅ እየሰጡ ይገኛሉና ሌሎችም ቢሆን እርግጠኛው የምነግራችሁ የአማራ ትግል በታምር የሚቀለበስበት ደረጃ ላይ እንዳልደረሰ መስሎታል። ስለዚህ ይህን ካወቁ ደግሞ ሁሉም በቅርብ ቀን ወደ ህዝቡ ተቀላቅሎ በዚህ ሰዓት ላይቀለበስ ጫፍ የደረሰውን ትግል አብሮ ተቀላቅሎ የድሉ ባለቤት መሆን ያስፈልጋል ብያምናለሁ እና
ወታደሩም ሆነ ፖለቲካ አመራሩም ሆነ አጠቃላይ አማራ የሆነ በሙሉ በዚህ ሰዓት አብሮ እኩል መሳተፍ አለበት ብዬ ተስፋ አደርጋለሁና የውሻ ሞት ባይሞቱ መልካም ነው የሚል ሀሳብ አለኝ። ይህም ግንዛቤ ውስጥ በማስገባት በቅርብ ቀን ይቀላቀላሉ ብዬ ተስፋ አደርጋለሁ። እንዲቀላቀሉም ደጋግመንም ጥሪያችን እያስተላለፍ እንገኛለን። አሁንም ደጋግሜ ነገ በምስሌ ጥሪዎችን አስተላልፋለሁ። አሁንም ወደ ህዝባቸው እንዲቀላቀሉ መልዕክታችን ደርስልን ማለት ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ ሻለቃ ሀብቴ።